ሰላም እንዴት ናችሁ? ዛሬ ደግሞ የምንሰራው ተምኔል ላይ እንዳያችሁት ሞዴል ላይም ኤንትራንስ ኤግዛም ላይም ስለ አተሚክ ስትራክቸር በተደጋጋሚ የወጡ ጥያቄዎችን ነው። እንግዲህ እነዚህ ጥያቄዎች እነዚህ የዩኒቶች ግሬድ 9 ዩኒት 3 ላይ እንዲሁም ደግሞ ግሬድ 11 ዩኒት 1 ላይ አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ የሚለው ላይ ታገኙታላችሁ። እነዚህ ጥያቄዎች እኔ ፐርሰናሊ ስሰራቸው ያገኘኋቸው ናቸው። በተጨማሪም ደግሞ ሞዴል ላይ ኢቨን የአምና የ2017 ሞዴል ላይ ራሱ ወደ 14 ጥያቄዎች ወጥተውባቸዋል። ስለዚህ ስለ አቶሚክ ስትራክቸር ጨርሻለሁ ካላችሁ ስለ ዲስከቨሪ ኦፍ ፓርቲክልስ፣ ስለ አተም ቲዮሪ፣ ስለ አቶሚክ ሞዴል፣ ስለ ማስ ነምበር፣ ስለ አይዞቶፕስ፣ ስለ አቶሚክ ነምበር ጨርሻለሁ ስትሉ እነዚህን ጥያቄዎች ቼክ ማድረግ አትርሱ ማለት ነው። ሶ እስከ መጨረሻው ድረስ አብራችሁን ቆዩ። ፕለስ ዳይቭ የመጀመሪያው ጥያቄ የሚሆነው who discovered the cathode ray tube to discover the electron? Who used the cathode ray tube to discover the electron and determine its charge to mass ratio? ይሄ ጥያቄ እንግዲህ የመጀመሪያው ከመመለሳችን በፊት ምርጫዎቹ ሮበርት ሚልካን፣ ጄምስ ቻድዊክ፣ ጄጄ ቶምሰን and ኤርኔስት ራዘርፎርድ ነው የሚለው ምርጫዎቹ። ሶ ይሄንን ጥያቄ ከመመለሳችን በፊት ስለ ካቶድ ሬይ ትንሽ እናስታውስ። ካቶድ ሬይ መጀመሪያ ነበረ ዊሊያም ክሩክ ነበር አይደለ? ፓርሻሊ ኢቫኪዩትድ የሆነ ነው ወይም ደግሞ ፓርሻሊ አየር የሌለበት ነው። ሶ ያንን የተጠቀሙ ለምን ነበረ? ኤሌክትሪካል ዲስቻርጆችን ለማጥናት ነበረ። ከዛ በኋላ ግን ጄጄ ቶምሰን ኤሌክትሮንን ዲስከቨር ለማድረግ ተጠቀመበት ማለት ነው። እንዲሁም በተጨማሪ ቻርጅ ቱ ማስ ሬሾንም አገኝተውበታል። ሶ መልሳችን የሚሆነው ጄጄ ቶምሰን ነው ማለት ነው። በተጨማሪም ደግሞ የ2015 ላይ የነበረ ጥያቄ which of the following include all of the known atomic models? A. Bohr model, the quantum mechanic model, Thomson model, Rutherford model. B. Bohr model, quantum mechanical model, Dalton's atomic model, valence bond model. C. Bohr model, Thomson model, Rutherford model, Dalton's atomic model, de Broglie model. D. Bohr model, the quantum mechanical model, Rutherford model, and Thomson and Dalton's atomic model ነው የሚለው። እንግዲህ ይህ ጥያቄ ምንድነው የሚለን? አምስት አይነት የአቶሚክ ሞዴሎች አሉ አይደለ? ስለዚህ እነዚህ አምስት አይነት የአቶሚክ ሞዴሎችም በአንድ ላይ የያዘው የትኛው ነው የሚለን። የትኛው ነው? ሶ አሁን ኤን በምናይበት ጊዜ ቦር አለ፣ ኳንተም አለ፣ ቶምሰን ሞዴል አለ፣ ራዘርፎርድ አለ። ግን አንድ ይጎለዋል። ማን? ዳልተን ይጎላል። ቢ ላይ በምንሄድበትም ጊዜ ሁሉም ልክ ሆኖ ቫላንስ ቦንድ ሞዴል የለም። ሲቀጥልም ደግሞ አምስት አይደሉም። ሲም በምናይበት ጊዜ ደግሞ ቦር ሞዴል፣ ቶምሰን ሞዴል፣ ራዘርፎርድ ሞዴል፣ ዳልተንስ ሞዴል፣ ዲ ብሮግሊ ሞዴል የሚባልም የለም። ዲን በምናይበት ጊዜ ቦር ሞዴል፣ በኳንተም ሞዴል፣ ራዘርፎርድ ሞዴል፣ ቶምሰን ሞዴል፣ ዳልተን ሞዴል እነዚህ አምስት ናቸው። ሶ ምርጫችን አምስቱን የሚያሟላልን ዲ ነው። ነገር ግን እንዴት ነው ማስታወስ ያለብን ስንል በቀላሉ ለማስታወስ እቺን ሴንቴንስ ያዟት። ዳርክ ታይገርስ ራን ቢሳይድ ኩዊንስ። ዳርክ የሚለው ዳልተንን፣ ታይገርስ የሚለው ቶምሰንን፣ ራን የሚለው ራዘርፎርድ፣ ቢሳይድስ የሚለው ቦር፣ ኩዊንስ የሚለው ኳንተም። ሶ እቺን ሴንቴንስ ከያዛችኋት አትጠፋባችሁ ማለት ነው። አምስት ሞዴሎች አሉ። እነዚህን አምስት ሞዴሎች አካተተ ሴንቴንስ ደግሞ እቺ ናት። በጣም ሾርት ናት። ሶ ዩዝ ኢት ራይት። ወደ ሶስተኛው ጥያቄ ስንሄድ ደግሞ የሶስተኛው ጥያቄ የሚለው ምንድነው? የሶስተኛው ጥያቄ የሚለው the hydrogen atom moves in a fixed circular orbit associated with allowable energy states. This called A. Planck's theory, B. Bohr's theory, C. Pauli's theory, Pauli's principle, D. Alpha principle. ይሄ የሚለው ምንድነው? እነዚህ ፕሪንሲፕሎች አሉ አይደለ? ሶ የነዚህ ከምርጫ ውስጥ ያሉትን የትኛው ነው? ስለ ሃይድሮጅን አተምስ ሙቭስ ሃይድሮጅኖች በሆነ ፊክስድ በሆነ ሰርኩላር ኦርቢት ነው ሙቭ የሚያደርጉትና የሆነ አሎዌብል ኢነርጂ አላቸው ብሎ ስቴት ያደረገው ማን ነው ስንል ያው መልሳችን የሚሆነው ቦር ቲዮሪ ናቸው። እነዚህ ብላንክስ። ወደ አራተኛው ጥያቄ ስንገባ which one of the following is a drawback of the early Greek philosophers about atomos? A. They understand the nature of the world through experiment. B. They believed all thought and action.
C. They understand the nature of the world through reason and logic. D. They are not missed or rejected a lot of discoveries that they could have made. እንግዲህ ጥያቄ ምንድነው የሚለው ግሪክ ፊሎሶፈሮች ነበር አይደል ስለ አተም ምንነት ሲገልጹ የነበሩት ላይክ አሪስቶትል እና ዴሞክራተስ። አሪስቶትል ምንድነው ያለው አተሞች ዲስኮንቲኒየስ ናቸው። ያ ማለት የሆነ ቆራጠን መጨረሻ ላይ ልንከፋፍላቸው የማንችላቸው ደረጃ ላይ እንደርሳለን። ስለዚህ አቶሙስ ብሎ ጠራቸው። አቶሙስ ማለት አንከቴብል ማለት ነው። ስለዚህ አንከቴብል ናቸው አለ። አሪስቶትል ደግሞ ምንድን ነበር ያለው ኤኒ አተምስ የምንላቸው እንቆራርጣችሁ እስከ መጨረሻው ዲስኮንቲኒየስ ናቸው። ያ ማለት ቆራጠን መጨረሻ ላይ ልንደርስባቸው የማንችላቸው ነገሮች ናቸው ብሎ ነበር የተናገረው። ከነዚህ ፊሎሶፈሮች ድሮባክ የሆነ ወይም ሊሚቴሽናቸው ምን ነበር ጥያቄው ማለት ነው። ይህ ምንድነው የሚለው they understand the nature of the world through experiment። እነሱ ሲጀመር ኤክስፐሪመንት አይሰሩም ነበር like logically እና በሪዝን እና በሎጂክ ነበር የሚያምኑት። ምንም አይነት ኤክስፐሪመንት አያደርጉም። በዛም የተነሳ ምን ነበረ ብዙ ነገሮችን like የሆነ ነገር ቢያውቁም ኤክስፐሪመንት ሰርተው ማሳየት ስላልቻሉ በብዙ ሰዎች ዘንድ ሪጀክትድ ተደርገዋል። በዛም መስራት የነበረባቸው ነገሮች ነበሩ። እሱንም ዲስከቨር ሳያደርጉ ቀርተዋል ማለት ነው። እሱን የመጀመሪያው ኤ አይሆንም። ቢ they believe all thought and action እነሱ አይደሉም። ምክንያቱም like ተናግሮ ወደ አክሽን በማድረግ ሳይሆን just normally ያወሩታል። ያንን ያወሩት ነገር ግን ኤክስፐሪመንት የለውም። C they understand the nature of the world through logic reason and logic። እነሱ ወርልድን አንደርስታንድ ያደረጉት ኔቸርም ማለት ነው በሪዝን እና ሎጂክ ነው። ይሄ ትክክል ነው። ሶ መልሳችን የሚሆነው ሲ ነው። ዲ የሚለው they are not missed or rejected a lot of discoveries that they could make። ይሄ ፎልስ ነው የሚሆነው ምክንያቱም ብዙ ነገሮችን ኤክስፐሪመንታሊ ሾው ማድረግ ስላልቻሉ ብዙ ነገሮችን ሚስት አድርገዋል። ሶ መልሳችን የሚሆነው ዲ ነው። አምስተኛው ጥያቄ by what experiment ሮበርት ሚልካም was identified the charge of electron። ሮበርት ሚልካም ምን አይነት ኤክስፐሪመንት ተጠቅሞ ነው ቻርጅ ኦፍ ኤሌክትሮንን ዲስከቨር ያደረገው ወይም አይደንቲፋይ ያደረገው ነው የሚለው። ኤ አኖድ ሬይ ኤክስፐሪመንት፣ ቢ ካቶድ ሬይ ቲዩብ ኤክስፐሪመንት፣ ሲ ኦይል ድሮፕ ኤክስፐሪመንት፣ ዲ ጎልድ ፎይል ኤክስፐሪመንት። አኖድ ሬይ ኤክስፐሪመንት አይደለም። ቢ ካቶድ ሬይ ቲዩብ ኤክስፐሪመንት ያው ጄጄ ቶምሰን ኤሌክትሮንን ለማግኘት የተጠቀመበት ነው። ሲ ኦይል ድሮፕ ኤክስፐሪመንት ሮበርት ሚልካም ቻርጅ የኤሌክትሮን ቻርጅ ለማግኘት የተጠቀመበት ነው። ዲ ደግሞ ጎልድ ፎይል ኤክስፐሪመንት ኤርነስት ራዘርፎርድ ኒውክለስን ለማግኘት የተጠቀመበት ኤክስፐሪመንት ነው። ሶ መልሳችን የሚሆነው ሲ ነው። ስለዚህ ስታጠኑ እያንዳንዱ ሰዎች ራሳቸውን የቻለ ኤክስፐሪመንት ሰርተዋል። ሶ ማን ምን ኤክስፐሪመንት ሰራ፣ ማን ምን አገኘ የሚለውን በዛው መያዝ እንዳትረሱ ማለት ነው። ሌላኛው ጥያቄ የስድስተኛው atoms of the same element which has the same number of proton but different number of neutron። ይህን ዴፊኒሽን የሚያሟላው የትኛው ነው? ኤ ኒውክለስ፣ ዲ አቶሚክ ነምበር፣ ሲ አይዞቶፕስ፣ ዲ አቶሚክ ማስ። ሶ መልሳችን የሚሆነው አይዞቶፕስ ነው። አይዞ ማለት ምንድነው? ሴም ነው አይደለ? ሶ አይዞቶፕስ የምንላቸው በሴም ምንድነው ያላቸው? በሴም ኤሌክትሮን እና ፕሮቶን ነምበር አላቸው፣ ዲፈረንት ኒውትሮን አላቸው። እንዲሁም በተጨማሪ በሴም ኬሚካል ፕሮፐርቲስ አላቸው፣ ፊዚካል ፕሮፐርቲያቸውም ይለያል ማለት ነው። መልሳችን የሚሆነው ሲ አይዞቶፕስ ነው የሚሆነው። ሌላኛው every chemical compound contains fixed and constant proportion by mass of its constituent element. this law ስለዚህ ሎ ትክክል ማለት ስለዚህ ሎ ስቴት የሚያደርገው የትኛው ሎ ነው? A laws of definite proportion፣ B laws of conservation of mass፣ C laws of multiple proportion፣ D fundamental laws of chemical reaction። laws of definite proportion ምንድነው የሚሆነው? every chemical compound contains fixed and constant proportion ነው የሚሆነው። ስለዚህ laws of definite proportion ይሄንን ስቴት ያሟላል። ሌሎችን ስናይ ግን laws of conservation of mass በምናይበት ጊዜ laws of conservation of mass ምንድነው የሚለው? mass neither created nor destroyed። ያ ማለት
በኦርዲነሪ ሪያክሽን ነው። ግን ይሄ ኦርዲነሪ ሪያክሽን ማለት ማሶች ሊፈጠሩ ላይጠፉም የሚችሉበት ነው። ሌሎች ሪያክሽኖች አሉ አተሞች ሊፈጠሩ ሊጠፉም የሚችሉበት ማለት ነው። ሶ ይሄ ኮንዘርቬሽን ኦፍ ማስ ላይክ እንደመሰላችሁ እንጨት አለም ያንን እንጨት ስታቃጥሉት ወደ ምን ይቀየራል? ወደ አሽ ወይም ወደ አመድ ይቀየራል አይደል? ሶ ያ አመድና እንጨት የነበራቸው ማስ እኩል ነው የሚሆነው ነው የሚለው። ሲ ደግሞ ሎስ ኦፍ መልቲፕል ፕሮፖርሽን የምንለው ደግሞ በስሞል ሆል ነምበር ማንኛውም ኮምፓውንድ ስሞል ሆል ነምበር ሬሾ አለው ነው የሚለው። ሶ መልሳችን የሚሆነው ኤ ነው። ፈንዳሜንታል ሎስ ኦፍ ኬሚካል ሪአክሽን የለም ማለት ነው። ሌላኛው which one of the following is not a property of cathode ray? የትኛው ነው ስለ ካቶድ ሬይ ፕሮፐርቲ ትክክል ያልሆነ ነው የሚለው። A cathode ray travel in a straight line. B cathode ray constituent of material particles. C cathode ray are positively charged. D they are deflected in electric and magnetic field. እያንዳንዶቹ ስናያቸው cathode ray travel in a straight line ስንል ይሄንን እንዴት ነው ኢንስትሬት ላይን እንደሚቼክ ያደረጉት? የሆነ መሀል ላይ ካቶድ በሚያልፍበት መሀል ላይ ምን አደረጉ? የሆነ እቃ አስቀመጡና ምንድነው የሆነ ሻዶ ፈጠረ። ያ ማለት ኢንስትሬት ላይን ነው የሚሄደው ብለው ፕሩቭ አደረጉ ማለት ነው። ሌላኛው ካቶድ ሬይ ኮንስቲትዩት ኦፍ ማቴሪያል ፓርቲክልስ፣ ያው የእያንዳንዱ ኮንስቲትዩት ማቴሪያል ፓርቲክል ነው። ሲንስ ካቶድስ አር ፖዚቲቭሊ ቻርጅድ፣ እነሱ በፍጹም ፖዚቲቭሊ ቻርጅድ አይደሉም። ምክንያቱም ኤሌክትሪክ ፊልድ እና ማግኔቲክ ፊልድ በሚያደርጉበት ጊዜ ምንድን ነው ያደረገው? ካቶድ ሬይ ወደ ፖዚቲቭ ቻርጅ ዲፍሌክት ያደርጋል። ስለዚህ ያ ኔጌቲቭ ነው ብለው ዲስከቨር አድርገዋል። ሶ መልሳችን የሚሆነው ሲ ነው። ኤሌክትሮን ካቶድ ሬይ ኔጌቲቭ እንጂ ፖዚቲቭ ቻርጅ አይደለም። ዲ ደግሞ ዲፍሌክትድ ኤሌክትሪክ ኤንድ ማግኔቲክ ፊልድ ዲፍሌክት ያደርጋሉ። ለምንድነው ዲፍሌክት የሚሆኑት? ኔጌቲቭሊ ቻርጅ ስለሆኑ ማለት ነው። ሶ ይህንን ይመስል ነበረ። ፓርት 2 ይቀጥላል።